ሰላም እንዲናችሁ በያላችሁ በጥል ነገር ሰላም ነው። አሽና እንዲያላችሁ እሞኝላችኋል። በስቲስኩ ሁሉ ወደች ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አከፍሉ። ለዚህን ኮልቪ አመሰግናችኋለሁ። ሐሳቡ ሲሞቻችን እንደለመዳችሁ 3000 ላይክ እንድትገጩኝ በተተና አቆፍ ዛቻለሁ። ዘሩድ ሚዛናችን ዘላችሁ መጣ ነው። ሶበር ዜና ቴሌግራፍ ይዞት የወጣው መረጃ ነው። ቴሌግራፍ ይዞት በወጣው መረጃ ምናልባት በእንግሊዝና በኢራን መካከል የተፈጠረው ውጥረት ወደ ጦርነት የሚያመራ ከሆነ ኢራን እንግሊዝን በምን መልኩ ታጠቃለች የሚል ጥያቄ አንስቷል። እንግዲህ እንደምታውቁት ኢራን እስራኤልንም ኩዌትንም ባህሬንም መካከለኛው ምስራቅ ያሉትን አገሮች በሙሉ በሚሳኤል እንደ እባብ ጭንቅላታቸውን ቀጥቅጣለች፣ በድሮን ጭንቅላታቸውን ቀጥቅጣለች። በእውኑ ኢራን እንግሊዝንም ልክ በዚህ መልኩ በሚሳኤል ነው የምታጠቃው፣ በድሮን ነው የምታወድመው፣ በምን መልኩ ነው የሚለው ጥያቄ ተነስቷል። ዘቴሌግራፍ አገኘሁት ባለው መረጃ መሰረት ኢራን በሚሳኤሎችና በድሮኖች ብቻ ሳይሆን በስሊፐር ኤጀንቶቿም እንግሊዝን ለማተራመስና ግልብጥብጧን ለማውጣት እቅድ እንደያዘች ነው መረጃ የወጣው። ስሊፐር ኤጀንት ምንድነው? ስሊፐር ኤጀንት ማለት ሰላይ፣ ብቁ ሰላይ ለ20 ዓመት እጅግ በጣም በተራቀቀ ሁኔታ ይሄ ከስለላ መስመሮች ውስጥ በጣም ከባዱ አደገኛው አድካሚው የስለላ አካሄድ አንደኛው ስሊፐር ኤጀንት ነው። ስሊፐር ኤጀንት ማለት ልጆች ገና እንደተወለዱ ወይም በህፃንነታቸው ከቤተሰብ ይወሰዳሉ። ከቤተሰብ ይወሰድና ሊላኩበት ወደ ተዘጋጁ አገር፣ ለምሳሌ ልጁ ራሻዊ ከሆነና ስሊፐር ኤጀንቱ ነው ወይም ደግሞ ለስለላ የሚላከው አገር አሜሪካ ከሆነ ራሽያ ውስጥ አንድ ከተማ ያቋቁማሉ። እንደ እንግሊዘኛ እንደ አሜሪካዎች እንግሊዘኛ የሚናገሩ የአሜሪካ ምግብ የሚበላበት፣ የአሜሪካ ፊልም የሚታይበት፣ የአሜሪካ ቲያትር የሚታይበት፣ የአሜሪካ እግር ኳስም ወይም ደግሞ ቮሊቦል ቡድን የሚደገፍበት በቃ ሚጢጥዬዋ አሜሪካ ራሽያ ውስጥ ትሰራለች። ራሽያ ውስጥ ሚጢጥዬ ከተማ ያበጃሉ። ልክ የኛ ሀገር አሁን አንዳንድ የግል ትምህርት ቤት ውስጥ የምታያቸው ኢትዮጵያዊ መሆናቸው ፈጽሞ የማይታወቅ ቋንቋቸው፣ ንግግራቸው፣ ባህላቸው፣ ድርጊታቸው ሁሉ እንደ ፈረንጅ ይሆናሉ። ነገር ግን ይሄ ከዛ በተሻለ ነው። የኛ ቁንጽል ነገር ነው። የኛ አገር ጉዳይ እሱ አታውረው። ነገር ግን ራሽያኖች አሜሪካን ለመሰለል ወይም ደግሞ ቻይናን ለመሰለል ከፈለጉ ቻይናን የምትመስል አንዲት ከተማ ያቋቁማሉ። ምግቡ የቻይና ነው፣ ባህሉ የቻይና ነው፣ ሙዚቃ የቻይና ነው፣ ሁሉ ነገር የቻይና ነው እና የሚወለደው ልጅ እንኳን ሆን ተብሎ ከቻይና ሴት እንዲወለድ ተደርጎ ራሱ ቻይናዊ እንዲመስል መልኩ ቻይናዊ፣ ቋንቋ ቻይናዊ፣ ባህሉ ቻይናዊ፣ ስነ ልቦና ቻይናዊ ሆኖ ግን ራሽያ ውስጥ ነው የሚያድገው። ከቤተሰቦቹ ይነጠላል። ከቤተሰቦቹ ጋር አይገናኝም በፍጹም ማለት ነው። የሌላውን የሚሄድበትን አገር ባህል ነው እንጂ ሌላውን ባህል እንዲለምድ አይደረግም። ሰላይ ነው ግን ይሄ ህፃን ከልጅነቱ ጀምሮ የተፈለገው ለስለላ ስራ ነው። አፍሪካ ውስጥ እኔ ደህንነት ነኝ ይላል ከመኪና ወርዶ። በጣም አስቸጋሪ እኮ ነው። ባልሰለጠነ ዓለም ላይ ሰው መኪናው የደህንነት መሆን ያስታውቃል። አኳኋኑ፣ ድርጊቱ ደህንነት ይሸታል። መኪናው እንዳለ ጥቁር መስታወት በጥቁር መስታወት ነው። ሲወጣ የሆነ መነጽር፣ በጣም የሚያስደንቅ ነገር። እንደዚህ ያለ ደህንነት የለም ተደርጎም አይታወቅ። የኔ ጌታ ደህንነት ስሊፐር ኤጀንትም ባይሆንም ስሊፐር ኤጀንት እሱ በጣም የተራቀቀ ውስብስብ ዋጋ የሚያስከፍል እጅግ በጣም ውስብስብ። ለምሳሌ እስራኤሎቹም አረቦችን ለመሰለል ሲፈልጉ ልጁ ከተወለደ ጊዜ ጀምሮ አረብኛ ቋንቋ ይማራል። በአረብኛ ባህል ውስጥ ያድጋል። የሚበላው የአረብ ምግብ ነው፣ የሚጠጣው የአረብ ምግብ ነው፣ ሁሉ ነገር የአረብ ነው እና ሃይማኖቱም ራሱ ሙስሊም ብቻ መስሎ እንዲያድግ ይደረጋል። ውስጥ ያለ ሃይማኖቱ ሌላ ነው። ነገር ግን በእስልምና አስተሳሰብ ማንነት ውስጥ እንዲያድግ ይደረጋል። በጣም ውስብስብ ነው ጉዳዩ እና በፍጹም ከአረብ ልትለዩ አትችልም። እንደውም ከአረብ በላይ አረብ፣ ከሙስሊም በላይ ሙስሊም፣ ከሼሆቹ በላይ ሼህ፣ ከኡስጣዞቹ በላይ ኡስጣዝ ሆኖ ያድጋል። ግን የእስራኤል ሰላይ ነው። ከዛ በኋላ ሹልክ ብሎ በሆነ አቅጣጫ ወደሚፈለግበት አገር እንዲገባ ይደረጋል። ከዛ ለዛ ሰው ፌክ ማንነት ፓስፖርት፣ እሱ ፌክ ሲባል ዝም ብሎ ቀልድ እንዳይመስላቸው የመንደር ሳይሆን ራሱ የመንግስትን የዜጎችንትን ሰብሮ ገብቶ ፋይል ይሄ ማህደር ሰብሮ ገብቶ እዛ ውስጥ ከሆነ ግለሰብ ጋር የሚመሳሰል መታወቂያ እንዲወጣለት ይደረጋል። በፍጹም በሚሄድበት አገር አይታወቅም። ኢራን እንግዲህ ስሊፐር ኤጀንቶችን እጠቀማለሁ የምትለው በዚህ መልኩ አሰልጥና ወደ እንግሊዝ ያስወረገቻቸው ዜጎች አሉ። አይገርም? ማን ያምናል? ኢራን በዚህ ደረጃ ተዘጋጅታለች ብሎ ማን ያምናል? ማንም አያምንም። ይሄ ቅዠት ነው። ይሄ ህልም ነው።
በዚህ ደረጃ እንግዲህ ከራሽያኖቹ ጋር ቀደም ብሎ ነው ይህን ስራ የሰሩት። ለ20 ዓመት ለ30 ዓመት ለ40 ዓመት በዚህ ጉዳይ ላይ ኤክስፐርት ሆነዋል። ሰውየው ኢራናዊ ነው፣ ፍጹም ኢራናዊ። እንግሊዘኛው ኢራናዊ አይመስልም፣ እንግሊዛዊ ነው የሚመስለው። የሚበላው፣ የሚጠጣው፣ አለባበሱ፣ ስነ ልቦናው፣ ማንነቱ፣ ሙዚቃ ፍላጎቱ፣ የፊልም ፍላጎቱ የሚደግፈው አርሰናልን ነው። ይሄ ሁሉ በድራማ አይደለም። እጅግ በጣም በተራቀቀ ሁኔታ ያ ለደህንነት የተፈለገው ለስለላ የተፈለገው ሰው 100% እንግሊዛዊ ሆኖ በኢራን ውስጥ ያድጋል። ከዛ በኋላ ወደ እንግሊዝ እንዲሰርግ ይደረጋል። በእንግሊዝ ከገባ በኋላ ምናልባት የተራ ሐኪም ቤት ዶክተር ሊሆን ይችላል፣ የትልቅ ሐኪም ቤት ዶክተር ሊሆን ይችላል፣ አናጺ ሊሆን ይችላል፣ ግንበኛ ሊሆን ይችላል፣ ፓርኪንግ ሰራተኛ ሊሆን ይችላል። ሰውየው ግን የኢራን ደህንነት ነው። አይገርም? ዝም ብሎ መንደር ልብ ሰላይ መንደር ልብ ሰላይ እኔ ሰላይ ነኝ አይልም። በነገራችን ላይ ያስገድላል፣ ሌላ ሀገር ላይ ያስቆጣል። በጣም ሰቅጣጭ ቅጣት ነው የሚያስቀጣው። ሰላይ መሆኑ ከታወቀ ምን አባት ትሰራለህ? በቃ ሁሉም ሰው ሰፈር ሲጠቃቀ እከሌከ ሰላይ ነው። ማን ልትሰልል ነው ታዲያ? እኔ ሰላይ ነኝ የሚል ነበረ። ገና ልጆቹ ነን እኮ ሰላይ ነው ይባል ነበር። ገና ህፃናት ልጆቹ ነን ማለት እና ምን አባት ትጠቅማለህ? ቆይ ታዲያ አንተ ሰላይ መሆኑን ካወቀ እኮ ሌባውም ወንበዴውም አንተ ልታድናቸው የምትወጣቸው ሰዎች በሙሉ መረጃው አላቸው። ቀድመው ሸሽተዋል። ከአካባቢ ላይ ራሳቸውን ይጠብቃሉ፣ ይጠነቀቃል። ምን ያደርጋል? ከሽፏል እኮ ተቃጥላል። ምንም አያደርጉም። አንድ ሰው ሰላይ መሆን ሚስቱም ማወቅ የለባትም። የንስሐ አባቱም ቄሱም ውስጣዙም ልጆቹም ወንድም በቃ ሲመት ነው ነገር አለሙ የሚታወቀው የሚገለጠው እንጂ አይወጣም፣ መረጃ አይወጣም። እና እነዚህ ኢራኖቹ አሁን እንግሊዝን እናጠቃለን የሚሉት ሰርጎ የገቡ ስሊፐር ኤጀንቶቻቸው ማንነታቸው ፍጹም ኢራናዊ የማይመስል ሁሉ ነገራቸው እንግሊዛዊ ሆኖ እንዲያድጉ የተደረጉ ባህላቸው፣ ቋንቋቸው፣ ምግባቸው፣ መጠጣቸው፣ አለባበሳቸው ፍጹም ማንም አያውቁ እና ክፉ ቀን ሲመጣ የቁርጧ ቀን ስትመጣ የቤት ስራቸውን ይሰራሉ ማለት ነው። እና ራሽያ ውስጥ እንደዚህ ያሉ አሜሪካ ውስጥ እንዲህ ያሉ ግለሰቦች አሉ። የራሽያ ስሊፐር ኤጀንቶች አሉ አሜሪካ ውስጥ እና ቻይና ውስጥ አሉ፣ እንግሊዝ ውስጥ አሉ፣ ጀርመን ውስጥ አሉ፣ ፈረንሳይ ውስጥ አሉ። እነዚህ የራሽያ ስሊፐር ኤጀንቶች በጣም አደገኞች ናቸው። ጊዜና ሰዓት ጠብቀው ለምሳሌ በአረብ ሀገር ውስጥ የአሜሪካ ወታደሮች የት እንደሚንቀሳቀሱ የሚመርጁ አረብ መስለው የሚኖሩ ራሽያኖች አሉ። አረቦቹም አያውቁ እና አረብ መስለው የሚኖሩ እስራኤሎች አሉ። እስራኤል ውስጥ እስራኤላዊ መስለው በእስራኤል መከላከያ ውስጥና የደህንነት ኃይል ውስጥ ኢራኖች አሉ። ተምናላቸው ልክ እስራኤሎቹ በኢራን የደህንነት መዋቅር ውስጥና መከላከያ ውስጥ ሰርገው እንደገቡ ሁሉ በእስራኤል ውስጥም ሰርገው የገቡ ኢራናውያን አሉ። በጣም ከባድ ነው፣ ከአይምሮ በላይ ነው። ግን ነው እንደዛ ይሰራል። በጣም ውስብስብ ነው። በሰው አገር የደህንነት መዋቅር ውስጥ ጠልቀ ገብተህ እስከ ደህንነት ከፍተኛ አመራር ድረስ እስከ መከላከያ ከፍተኛ አመራር ድረስ መሄድ ማለት በጣም አስፈሪ ነው እና ይሄ የስለላ ስራ ውስብስብ ነው። አሁን አፍሪካ ውስጥ እንደው ቀልድ የልጆቹ ቃቃ አይነት ጨዋታ ተለምዷል። ግን እንደዛ አይደለም፣ እንደዛ አይደለም። ሰፈር ውስጥ ለማስፈራራት ከህግ በላይ ለመሆን የደበረን ሰው ለማሰር ምናምን አይደለም። እንደዛ አይሰራም። በጣም ነውር ነው፣ ነውር ነው። ከዛ በላይ ስለ ዓለም ስለ ሀገራቸው ሉዓላዊነትና ልዕልና ነው ሰዎች የሚጨነቁትና ኢራኖች በዚህ ደረጃ ስሊፐር ኤጀንቶቻቸው በአሜሪካ ምድር፣ በእስራኤል ምድር፣ በአውሮፓ ምድር እንዲሰርጉ ተደርገዋል። የተናገሯትን የሚያደርጉ ናቸው፣ ያደርጋሉ። አሁን ኢራኖቹ ያደርጋሉ። ይሄን ቀልድ አይደለም። የተናገሯትን ያደርጋሉ። ስለዚህ እንግሊዝ ወደዚህ ጦርነት የምትገባ ከሆነ በጣም ሰቅጣጭ የሚባል መተራመስ በእንግሊዝ ምድር ውስጥ ሊፈጠር ይችላሉ። የኢራን ስሊፐር ኤጀንቶች ወይም ደግሞ ስውር የደህንነት ክንፎች አደገኛ ጥቃት በየመንገዱ፣ በየጎዳናው፣ በየህንፃው በመፈጸም እንግሊዝን ሊያተራምሱና ወደ ከፍተኛ ሁከት ሊያመሩ ይችላሉ የሚል ግምት አለ። እንግሊዞቹ ወደዚህ ጦርነት ተስበው መግባታቸው የማይቀር ነው። ጦርነት ካለ ድግስ ነው፣ ሰርግ ነው ለነሱም። ለምን ለዘመናት በጦርነቶች ውስጥ ወርቅ ያፈሱ፣ አልማዝ ያፈሱ፣ እንቁ ያፈሱ የዓለምን አንጡር ሀብት የዞረፉ በመሆናቸው አሁንም የለመደች ጦጣ ሁልጊዜ ሽምጠጣ በሚለው
አሁንም ያን ለማድረግ የሚፍጨረጭሩበት እድል ይኖራል። ይሄ የኔ ሀሳብ ነው። ሀሳብ ሲሞቻችሁ ላይክ አድርጉ፣ ሼር አድርጉ። እወዳችኋለሁ።